አላምን ስላልሽኝ ነው እንጂ ባላሳይሽ ደስ ይለኝ ነበር። ያንቺን እድሜ በልቶ እንደ ሸንኮራ መጥቶ ነው ይጣለሽ። እስኪ እሷን ከኔ እንደሚያስበልጥ እናያለን። ይዛና አንተ ይዛና። አቤት፣ እንዴት መጣሽ? በጣም አልቸኮልኩም ሌላ ሲል ለመያዝ? አቤት ቲኑ ግቢ፣ እኔ አውርቻት እመጣለሁ። አልንገረኝ፣ እሷ ወይስ እኔ? ምን ማለት ነው? የኔና ያንቺ ነገር እኮ ያበቃለት ጉዳይ ነው። እድሜን ሴትነቴን በልተ እንዲህ በቀላሉ ያለቀለት ነገር ነው ስትል አታፍርም? ይቅርታ፣ መለያየቱ መሄዱም እኮ ያንቺ ሀሳብ ነበር። ረሳሽው? ዛሬ እንዳትለምነኝሽ። ጓደኞቼ ሁሉ ሲያገቡ እኔ ብቻ ቆሜ ቀረሁ እኮ። እንጋባ፣ እኔ መቼም ቢያልኩኝ። ቀልደኛ! እንኳን ለሰርግ ሽማግሌ እንኳን ለመላክ እኮ አቅም የለህም። እንደ ጓደኞች እኮ መኪና ማሰለፍ አይጠበቅብንም። ባለን ኑሮ መጀመር እንችላለን። ኧረ ባለ ነገር አብራ የምትኖረውን ፈልግ አግባሽ። ኤፍራታ እንዳትከተለኝ። አየሽ፣ ባለኝ የተቀበለችኝን አገኘው። ከ2 ወር በኋላ ሰርጋችን ነው፣ እንዳትቀሪ። እኔም ያንቺን አልቀርም። እኔ የሚገርመኝ ሁል ጊዜ ሰው የጣለውን ሌላ ሰው ሲያነሳበት እንዴት እንደሚናደድ። በቃ ይሄ በሴቶች ብቻ አይደለም በወንዶች ራሱ በጣም የሚሰራ ነገር ነው።